السلام عليكم ورحمة الله وبركاته. ود أدماج تملكاتوچي ود ኢትዮጵያውያን ያው የሀገሬ ሰዎች እንግዲህ ود ኢትዮጵያውያን ብዬ ከለላ የሚያደርግ የሚከልለው ያው ቋንቋው ስለምትረዱን ብዬ ነው። ግን ሜሴጁን ለሰው ዘር በሙሉ ነው የሚያስተላልፈው እና እንዴት ናችሁ? ሰላም ናችሁ? ቀናችሁ ሁሉ የተባረከ ከዚህ በፊት ያሳለፋችሁትን ሁሉ ረቢ የተባረከ ያድርግላችሁ ይላል። የምትማሩበት ዕለት አላህ ያድርግላችሁ ይላል። እኔ ነገር ግን ይሄንን ከዚህ በፊት በተደጋጋሚ ተናግሬዋለሁ። ስለ እምነት ለማስታወስ ብዙ ዕውቀትም ያው ይሄን ማህል ነው። አልহামዱሊላህ በስ ያው ፈጣሪ ያው እስላም ነኝ አልহামዱሊላህ ለማለት ያው እወዳለሁ። ከዚህ በማስቀጠል ያው እምነት በተለያየ እምነት ያላችሁ ሰዎች ትክክለኛውን መንገድ ለማወቅ እንጣር አስፈላጊ ነው። ምክንያቱም እኔ የሆነ መለኮታዊ በእስልምና ማለት ነው መለኮታዊ ንግግር ሰምቼ መናገሩ ያው አጥጋቢ እንዳልሆነ ምናምን ተረድቼ ነበር ማለትም ስለ ሃይማኖት አልናገርም የሚለው መደምደሚያ ለመድረስ ፈልጌ ነበር። ግን ያው በዚህ ዓለም ስንኖር የግድ መስተዋወሱ ደግሞ ያው አስፈላጊነቱ ከዛ በላይ ሆኖ ስላገኘሁት ነው እና ኢንሻአላህ በሁሉም በማንኛውም እምነት የምትገኙ በመድር ላይ ያላችሁ ውድ ኢትዮጵያውያን ቋንቋን የምትረዱ በማንኛውም ዓለም ያላችሁ ትክክለኛውን መንገድ ለማወቅ ከዚች ዓለም እንግዲህ ስንለቅ ሌላ ዓለም ደግሞ እንዳለ እንድናውቅ በትክክለኛው መንገድ ልንረዳ ይገባል ይላለው። እህት ወንድሞቼ በመላው ዓለም ያላችሁ እኔ አብዛኛውን በተለየም ተከታታዮቼ ምናልባት ዛጅ ሊያደርጋችሁ ይችላል ያኔ ምናልባት ሊረብሻችሁ ይችላል። ያው እንግዲህ የዚህ ዓለም ሁኔታ በእንደዚህ አይነት ሁኔታ እንደነበረና እንደሚቀጥልም ያው ሁኔታው ያስታውቃል ማለት። ስለዚህ እንቻቻል እንከባበር በያልንበት ኢንሻአላህ ቀናውን መንገድ ለማግኘት ለመከተል እንሞክር። እንግዲህ ፈጣሪ በያላችሁበት ይርዳችሁ ይላለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጤና ይስጥልኝ ውድ ተናፋቂ የሀገሬ ህዝብ ይላለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።